ባል ከሚስቱ የሚፈልገው እነኚህን ሶስት ጉዳዮች ነው። በዋናነት እነኚህን ሶስት ነገሮች ባል ከሚስቱ ይፈልጋል። ራሴ ነኝ በትዳር ላይ እና በቢዝነስ ላይ የሚሰራ ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ባል ከሚስቱ የሚፈልጋቸውን ሶስት ዋና ዋና ጉዳዮች እነግራቸዋለሁ። ባለ ትዳር እንደመሆኔ መጠን እንዲሁም ብዙ የትዳር ህይወቶችን ስለማቅ ሼር ላደርጋችሁና እናንተም ተማሩበት በሚል ነው ያመጣሁት ይህንን ሐሳብ። አንደኛና ዋነኛው በፍቅር ግንኙነት ውስጥ ስንኖር የወሲብ ህይወት ግዴታ እና አስፈላጊ ጉዳይ ነው። ሴት መከልከል የለባትም በፍጹም። ይሄ መከልከል የሚባለው ከትዳር በፊት ላለው ህይወት በፍቅር ግንኙነት ወደ ትዳር ከማምራቱ በፊት ነው እንጂ ትዳር ውስጥ ከገባ በኋላ አንድ ወንድ ልጅ ከሚስቱ ፍጹም የገላ መከልከል ሊገጥመው አይገባም። አንድ ባል ከሚስቱ ሊፈልግ የሚችለው ወሲብ ነው ማለት ነው። ይሄ ሐቁን መነጋገር ስላለብን እናንተም በግልጽ እንድታውቁት ስለምፈልግ ከሚስቱ ጋራ ደስተኛ ሆኖ እንዲኖር ስለሆነ፣ ስለዚህ ወንድ ልጅ በዋናነት ከሚስቱ ሊፈልግ የሚችለው የወሲብ ጊዜ ነው ወይም ወሲብ ነው። የመጀመሪያው እሱ ነው። ሁለተኛው ነጥብ ደግሞ ጥያቄ ውስጥ አይገባም፣ የምግብ ጉዳይ። ይሄ ሁሉም ወንድ የሚናገረው ሴቶችም ታውቁታላችሁ። ምግብ ላይ ኢቭን ባይበላ እንኳን ተሰርቶ ሲቀርብለት በጣም ደስ ይለዋል፣ ክብር ይሰማዋል። ተሰርቶ ሲቀርብለት ያከበረችው ለሱ በጣም ሬዲ እንደሆነች፣ ለሱ እንደምትለፋ፣ ለትዳሯ እንደምትለፋ አንዱ ማሳያዋ በደንብ ቤቷን አስተካክላ ቆንጆ አድርጋ ቆንጆ ምግብ ስታቀርብ ይሄ ወንድ ልጅ የሚፈልገው ነው፣ የክብር መግለጫም ነው። ሲገባ ቆይ ምግብ አልሰራውም ምግብ የለም ከመባል ተሰርቶ ሲጠብቀው ምግብ ሲቀርብለት አንዱ የክብር መግለጫ ነው። ስለዚህ የምግብ ጉዳይ ምንም ጥያቄ ውስጥ አይገባም። ይሄም ሁለተኛው ባል ከሚስቱ የሚፈልገው ሁለተኛው ጉዳይ ነው። ሶስተኛውና የመጨረሻው ነጥብና ዋናው መደምደሚያ እሺ ማለት ብቻ። ምንም ነገር ሊጠይቅሽ ይችላል። በነገራችን ላይ ምንም ነገር ሊጠይቅሽ ላይደረግ ይችላል። በሰዓቱ እሺ ማለት አለብሽ። ይሄ ግዴታሽ ነው። የሚያጣላውም እኩል ልጨዋትም የምትይው ኦር እኔ ከማን አንሳለሁ የምትይውም እና ወደ ጸብ የሚሄደው ለትዳር ፍችም አንዱ መንስኤ መነጫነጭና ይሄ አክሴፕት ያለ ማድረግ። በቃ እሱ እኮ የቤቱ መሪ ነው፣ ትክክል ላይሆን ይችላል። በሰዓቱ አስረድተሽ ሐሳቡን ይቀይራል። ሰው አይደል? በደንብ ያስባል እኮ ቆየት ሲል። ግን ለጊዜው የሚያስተላልፈውን ትዕዛዝ ወይም የሚያስተላልፈውን ሐሳብ አክሴፕት አድርጊ ዝም ብለሽ። ይሄ እንደዚህ መሆን አለበት ካልሽ እሺ በይ። ከዛ ግን ከ30 ደቂቃ በኋላ ኦር ከአንድ ሰዓት በኋላ ሐሳብ ሊቀየር ይችላል፣ ልታስቀይሪ ትችላለሽ። ለጊዜው ግን እሺ ማለት የመጀመሪያውና ምንም ጥያቄ ውስጥ የማይገባ ጉዳይ ነው። ስለዚህ እሺ ማለት ሶስተኛው ጉዳይ ነው ማለት ነው። ዩቲዩብ ቻናል ላይ ከመጣችሁ ቁም ነገር ብቻ ፈልጋችኋል ማለት ነው። ሰብስክራይብ ሳታደርጉ እንዳትወጡ። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ቴንኪው